ሰላም ውድ ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ በአዳዲስ ቪዲዮዎች ተመልሻለሁ። ከኔ ጋር አብረን ቆይታ እናደርጋለን። ግን ቪዲዮውን ላይክ በማድረግ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ እንሂድ። ፍቅረኛ የለኝም፣ ባል የለኝም። የኔ ፍቅረኛ የኔ ባል ህልሜ ነው። ለህልሜ ነው የሁሉ መስዋዕት መከፍለው። ህልሜን እዚህ ጋር ይዤ ሶስት መጽሐፌን እዚህ ጋር ይዤ ከተገኘው ከዚህ በኋላ የእውነት ፍቅረኛ ጾታዊ ግንኙነት ምን ፈልጌ ነው ማገባው? ወንድ ጥላቻ ኖሮብኝ አይደለም፣ ግን ምን ፍለጋ ይሄን ሁሉ መስዋዕት የከፈልኩለት ትንፋሽ እዚች ጋር እስክትወጣብኝ የከፈልኩትን መስዋዕት የከፈልኩት ለህልሜ ነው እንጂ የእውነት ዳርጄ የእውነት ፍቅረኛ ይዤ ከተለያየ ጾታ ጋር ሆኜ ለመኖር አይደለም እኮ አይደል? እኔ የጌታ ቤተሰቦች ሀሳብ ይስጡበት። እኔ ግራ ገብቶኛል። ይሄ በመብት ደረጃ መብትሽ ነው፣ ሀሳብሽ ይከበራል። ቅድም ገና ስትጀምሪ እንዳልሽኝ ሰው የራሱ የተለያየ መነጽር አለው ብለሽኛል። የሜላት መነጽር ይሄ ነው። ግን እንግዳ ስለሆነ ስላልተለመደ ግር ቢለን እኔም እንደግሌ ቤተሰቦቼን ግር ቢለን አይገርምሽም? አይገርመኝ። ግን የበለጠ ብታብራሪልኝ ማለት እንዴት አሰብሽው? ሀሳቡ እንዴት መጣልሽ? ቬሎ ሄደሽ ስትከራይ፣ ሽር ጉድ ስትጸጉርሽ ስትሰሪ፣ ላግባ ህልሜን ብለሽ ሀሳቡ ራሱ እንዴት መጣልሽ? ከዚህ ውጪ የምኖርለት አንድ ነገር የለም። ከዚህ ውጪ የምኖርለት ሌላ ዓላማ አእምሮ ውስጥ የለም። እኔ ዓለም አቀፍ የህይወት ክህሎት አስተማሪ ነኝ። ብዙ መጽሐፍቶችን እጽፋለሁ፣ ብዙ ትምህርቶችን አስተምራለሁ። በህይወት እስካለው ድረስ የምኖርለት ዓላማ ይሄ ነው ብዬ ኦሬዲ አስቀምጫለሁ። ታይም ከተሰጠኝ 5 ደቂቃ ለሆነ ሰንበዴ አልሰጥም፣ ለህልሜ ነው የምሰጥ። የሆነ ሰው ከተጋብተሽ ስትኖሪ እኮ ትዳር እኮ ሀገር ነው አይደል? ሀገር ልትመሪ ነው። እኔ የምመራው ሀገር አለኝ፣ ህልሜ አይደል? የሚመራው አንድ ምሪት ነው። 3-4 ሆኜ ልመራው አልችልም። ህልሜን ነው መምራት የምችለው። ህልሜ ጋር ነው መዋደድ የምችለው። ህልሜ፣ ልቤ፣ እስትንፋሴ፣ አእምሮዬ፣ ትኩረቴ ያለ ህልሜ ጋር ነው። ታዲያ የትኛውን ሜላት ከሌላ ሰው ጋር ላረጋት እችላለሁ? አንድ ላይ ዓላማዬ አንድ ብቻ ከሆነ ህልሜ መሞሸር ፈልግ ነበረ። ቬሎ መልበስ፣ ድባቡን ማየት ፈልግ ነበረ። እንደ ሰው እንደ ሴት መሞሸር ፈልግ ነበር። ህልሜ ጋር ተሞሸርኩ፣ አገባሁት ህልሜን በትክክል ማለት ነው። እንደውም የገጠመኝ ልንገርሽ። ቬሎ ለመከራየት ሄድኩኝ። እሺ ከዛ እንደዚህ መወጠሪያ ምናምን አለው ሰው ከበደኝ። እንዴት ሆኖ ነው የሚውሉ ሙሽሮች ስላት ሚዜዎች ያግዙሻን አለችኝ። ሰው የለም እንዴ አለችኝ። አራለ እና የእውነት ነው የተዳርኩት፣ የእውነት ነው የተሞሸርኩት፣ የእውነት ነው ሁሉ ነገር። እና በኢትዮጵያ መጀመሪያ መሰለኝ ከህልሟ ጋር የተጋባች ሴት ፎቶዬ አሳይሻለሁ። ቻትጂፒቲ ኤአይ ግን እንደዛ የነበረው አሁን ደግሞ አንቺ ደግሞ ከህልምሽ ጋር እኔ ከህልሜ ጋር ምናልባት እንደው ስቀን ምናልፈውን ብቻ ተገርመንም አይደለም ወደ ቁም ነገሮች ስምናመጣው ምናልባት ይሄን ፕሮግራም አይተው ስለዚህ ከዚህ በኋላ በዚህ ፍልስፍና አሁን አንቺ በምትሄጂበት ይሄ አስተምሮቶች ውስጥ የሚሄዱ ሰዎች ካሉ መጨረሻቸው ይሄ ነው ወይ የሚኖሩለትን ህልም ነው ወይስ ሁሉም አገባለሁ እያሉ የሚቀጥሉት የሚል ጥያቄ ሊጭርባቸው ይችል ይሆናል። ለነሱ መልስሽ ምንድነው? እንደ ሰው ይለያያል። አሁን የሆነ ሰው ህልሙን እየኖረ ህልሙን እያሳካ ከሆነ ሰው ጋር ተጋብቶ ትዳር ይዞ የሚኖር ሰው አለ አይደል? የኔ ምርጫ ነው። የሰው ልጅ እኮ ምርጫው ነው አይደል የሚኖረው። ስለዚህ የኔ ምርጫ ደግሞ ከህልሜ ጋር ነበር። ሜላት ለምን ህልም መረጥሽ? ሜላት ለምን እንደሰው በስነ ስርዓት ሰው የመጋባት ዓላማው ቤተሰብ ዘርን ለመተካት ህይወት ለማስቀጠል ነው አይደለ? ሜላት ከእንደዚህ ከተፈጥሯዊ ትክክለኛው መንገድ ውጪ ለምን ሆነች? ይሄ ከ10 ዓመቴ እስካሁን ድረስ ያለፍኩበት መንገድ እኮ ብቻዬን ነው አይደል? ፎርዋት አሁን ምን ፈልጌ እንደዚህ አይነት ድርቅ ያለ ሐሳብ ይዘው የሚመጡ ሰዎች ለምንድን ነው ለማህበረሰቡ የማይጠነቀቁት? አሁን ምርጫ ነው፣ ልክ ናት፣ ነፃነት አላት፣ ምንም ጥያቄ የለውም። አለማግባት ብቻውን መኖር ምናምን ይቻላል። ህልም ግን ምንድን ነው? ያገባችሁ ህልሟ ምንድን ነው? እሺ እሷ ያላችሁ ያ መንገድ ደስታ ይስጣት እንበል። ነገር ግን እንደዚህ አይነት ኦድ የሆነ ነገር በማህበረሰቡ ማስተላለፉ የሆነ ለትዳር ሰው ለትዳር ያለውን አመለካከት ኔጌቲቭ እንዲሆን ማድረግ ነው። እኔ ለዛ ኮንትሪቢዩት እያደረጉ ነው ብዬ ነው የማስበው። ምክንያቱም እንደዚህም አለ እንዴ ማለት ይጀምራሉ ቲኔጆች ያሉ ይሄን ቪዲዮ ብዙ ሰዎች ያሉ። እኔ ልክ ነው ብዬ አላስብም። ማለት የተፈጠርንበት ዓላማ አለ። ሲጀመር መውደድም ለሆነ ሰው መኖርም መታደል ነው። ከሁሉም በላይ ከፍ ተደርጎ የተፈጠረ ፍጥረት ሰው ነው።
ለሰው ስትኖሩ ነው ደስተኛ የምትሆኑት። ለሰው የሆነ ነገር ስታረጉ ነው ሃፒ የምትሆኑት። ይሄ ቁሳቁስ ጋር ብቻ የተለጠፈ ህይወት ያን ያህል ያስደስታል መስሏት ሊሆን ይችላል። ቅዠት ውስጥ ጭራሽ የህይወት ክህሎት አስተማሪ ናት፣ ታሰለጥናለች። ጭራሽ መካ እንድታረገው ነው ህዝቡን ማለት ነው። እና አለል የፈለግኩት ምንድነው በብዙ አይነት መንገድ እንሄዳለን። ውጣ ወረዶች አሉ። በውጣ ወረዳችን ውስጥ ማንም ያግዘን የለም ማለት እኛ ሰው አናግዝም ማለት አይደለም። ወይም ደግሞ በህይወታችን ጥሩ ጄኔሬሽን መተካት የለበትም ማለት አይደለም። ልጅ መውለድ፣ ትዳር መያዝ በጣም ጥሩ ነገር ነው፣ የሚያስደስት ነገር ነው። ለልጅ ሲባል ይኖራል፣ ለባል ሲባል፣ ለሚስት ሲባል ይኖራል። በዛ ላይ እግዚአብሔርን የሚመስል ፍጥረት ነው አይደል? ሰው ማለት የተከበረ ሰው ነው፣ እግዚአብሔር ዋጋ የከፈለለት ነው። ሰው ለሰው ያለን ሪስፔክት ወደ ጎን ትተን ቁሳቁስ ላይ ተለጥፈን ህልሜ እያልን ቁሳቁስ ላይ እያሳደርን መኖር እኔ ምንም እንጨት የሚል ህይወት ካልሆነ ለእሷ እንዴት ሚኒንግ እንደሰጣት ግራ ይገባኛል። ስለዚህ ለማህበረሰቡ የሚጠቅም ነው ብዬ አላስብም። የዚች ሴትዮ አይዲያ ጭራሽ ቬሎ ለብሳ ነው ያገባችው ህልሟን። ይሄ ህልም ምንድን ነው ብላችሁ ስትጠይቁ ምንም አይደለም። በነገራችን ላይ ቁሳቁስ ነው። ስኬት የሚሉት ነገር ቤት መግዛት፣ መኪና መግዛት፣ የሆነ ገንዘብ መስራት፣ ማሯሯጥ ነው። ሚኒንግለስ ነው። አይነው ብር ያስፈልጋል፣ ገንዘብ ያስፈልጋል ምናምን። ነገር ግን ከሆነ ቁጥር በኋላ ምንም ያን ያህል አይለውጠውም ህይወታችሁን፣ ደስታችሁንም የሚገዛ አይደለም። እና እስቲ የእናንተን ሀሳብና አስተያየት ሰጡ ደስ ይለኛል። ለምንድነው ግን ብዙ ሰዓት ያስቆምሽኝ ውጪ? ከሰዓት በፊት መጣሻ? በግድሽ መጥቻለሁ። አበባ ምን ይሰራል ስላልሽኝ ባለፈው ኢንተርቪያችን ላይ በግና ወርቅ ነው ያልኩኝ። ወደ ግራም መቀየርም ትችላለሽ ወደ ወርቅ። ቴንኪው ነው ማለት ያለብሽ። አሁን ወርቅ ካልሆነ ብለሽኝ ደግሞ ተሰማኝ። በግሽን ያሳድጋለሁ አልኩኝ። በግሽን ልክላንቺ ግሽልሽ ይዤው ልሂድ? ኖ አሁንማ የኔ ናት። ድሮ እንደዚህ እኮ ነበር የሚከበረው። ሙዝ፣ ብርቱካን፣ ሚሪንዳ ምናምን ሆኖ ሄልቲ ነበር ማለት ነው። ብዙ ነገር ያስታውሰሻል ፎቶ? በጣም። ቤት ላንቺ ምንድን ነው እንደው? ቤቴን ያሳመርኩት እዚህ መጥቼ ኢንጆይ እንዳደረግ ነው፣ ፋሚሊው ኢንጆይ እንዳደረግ እንጂ እኛ እንግዶቹ አይደለም። እረፍት ይሰማሻል እዚህ ቤት? አንቺ ከተሰማሽ ጥሩ አልሰራው ማለት። እስቲ እንደው አንቺ ምን ትመክሪያለሽ? አሁን ወደ ኢትዮጵያ መመለስ የሚፈልግ ብዙ ኢትዮጵያውያን ሊኖሩ ይችላሉና ለውጭ ሀገር ላሉት ሜንታሊቲ መለወጥ ያስፈልጋል። ወደ ኋላ መመለስ አይደለም። የአውሮፓውንም መልቀቅ የለብንም። አሁን እኔ እንደምለው የእንግዳ ነገሩ ከአውሮፓ ነው ይዤ የመጣሁት። ዞሮ እኮ መመለሴ ያቅረበል ከድሮ ነበር የምለው። ለኔ ወደ ቤት መመለስ ነው ኢትዮጵያ። እንግዳም ባልወድ ቢመጣ እነባይ ባይሽ አትከፍችም በራት ከፍችም የለችም ማለት ይቻላል። ግን ባይ ሄዳለሁ። ግን እንግዳ አላመጣም። እሱ ቀልድ አይደለም። እሱ ቀላል አይደለም። ሼፍ አለኝ። ስለዚህ ምግብ መራብ አያስፈልግም። ተርቦ እኮ አይደለም ግን እንግዳ የሚመጣው አንቺን ሊያይሽ ሊጠይቅሽ ከአንቺ ጋር መጫወት ማውራት ፈልጎ ነው። በዚህ ጊዜ ያለ ቀጠሮ የሚመጣ ሰው አለ እንዴ? የናፈቀሽ ሰው በምትፈልጊው መንገድ አስተካክለሽ ማለት ነውና ምን አይነት ስሜት ተሰማሽ? ለኔ ወደ ቤት መመለስ ነው ኢትዮጵያ። 3 ልጅ ቢኖረኝም ብቻዬን መሆን ኢንጆይ አደርጋለሁ። በጣም ደስ ይለኛል የምትይው ክፍል የትኛው ነው? አይ ቲንክ መኝታ ክፍል። ግን ባላንስ ማድረግ የለበትም የባልና የሚስት ፍላጎት ቤታቸው የጋራ እስከሆነ ድረስ መወስነው ውሳኔ ለሱም ይበጃል። በግድ ነው በውድ ግማሹ በግድ። ዛሬ አብረን ፓስታ እንሰራለን ማለት ነው እንዴ? ምን ተረጥፍኝ ልክተፋው እዚህ ሰራተኛ ልጅ እየመጣ ነው። አይ እየመጣ ነው። እንደዚህ ነው ሪቪል የምታረቂው? አራተኛ ግራጁዌሽን እሱ ጋማራ ፓስታና እንጨምርበት። እሱ እንችላለሁ። አይ መቀቀል አንደኛ እኔ እንችላለሁ። ሙቁቅ ሲለት ምንድን ምን ሲል ሙክክ ምንድን ነው ልዩነት? ሙክክ የሚባል የለም አማርኛ። ሙክክ ከዛሬ ጀምሮ አለ። እንዳቃጥልሽ እንደሱ ይደረጋል። እንደዚህ ሲሪየስሊ ባህል ነው። ይሰራል ደግሞ ቀልድ ከሆነ እውነት ይሰራል። እስቲ እንዲህ አድርገሽ ካቃጠለሽ ትነግሪኛለሽ። ምንም እየሰራ አይደለም። አቃጠለሽ እንጀራ መጋገር አስተምርሻለሁ። ሊጡን አላቦካም። መሀል ላይ ጠብ ካረግሽ ለምን እንደዚህ አያርግም? አይሰራጭም። እሱ ለቢዝነስ ይሁንና ይሄኛው ደግሞ በጣም ነው የምታዝናናኝ። ግን እኔ የት ሀገር ኖራ ነው? ስዊዘርላንድ መሰለኝ አንደኛው፣ ዱባይ እንደዚህ ነው የኖረችው። እንግዳ አለ በየትኛውም ሀገርና በዚህ ልክ እንግዳ ነገር የሆነባት የአምልሰት የምትላት ነገር በቃ ኦድ የሚሆንባት የት አድጋ ነው ምናምን ላለው እኔ ራሱ
ምክንያቱም እንግዳ መቀበል ያው እንደ ኢትዮጵያዊነት አሁን ኢትዮጵያዊነትና እንግዳ መቀበል ያለው ኮንቴክስት ትንሽ የተለየ ነው ከሌላው ሀገር እንጂ በየሁሉም ሀገር አለ አቀባበል አለው እንደየሀገሩ ባህል እንግዳ ይመጣል እንግዳ ሲመጣ ደግሞ የሚያስተናግዱበት የራሳቸው መንገድ ያለና ለሷ ግን ሁሉ ነገር አዲስና ኦድ ነው የሆነውና የታድጋ ነው እስቲ ያጀማል እዚህ ሴትዮ ሼር አድርጉላት እስቲ አማርኛ በደንብ ነው የምታወራው አማርኛ ጢባ ጢቤ ተጫውታ ነው የምታወራው በአላህ እንደው እኔ ማለት ከሀገር ያልወጣችሁ ከአፍሪካ ያልወጣችሁ በተለይ እንደዚህ አይነት ባህል አለ ብላችሁ እንዳታምኑ እሷ የምትጠቀመው ካራክተር ምናምን የሌለ ነው እሷ የምታጠብቀው ወግ የሌለ ነው የማንን ወግ ነው የምታጠብቀው አላውቅም እኔ አምለሰት ሙጬ ጋር ቀርባ እኔ አበባ ስጦታ አልወድም አለቻት ከዚህ በፊት እሺ ብላ እሷ ደግሞ ያው ብዙ ድርቅርቅ ያሉ ጥያቄና መልስ ነበረ የሆነ ወዝ የሌለው ጥያቄና መልስ ነበረ ኢንተርቪው ነበር አጋጣሚ ከዛ አበባ አልወድም ስትል እንትን በጊዛላት ሄደች ቤት እንቦሳ ስትላት እንቦሳ ምንድን ነው አይ ትንሽዬ ጥጃ ናት የት ይታሰራል ኧረ በእናትሽ ኧረ እባክሽ የሆነ ከሌላ ፕላኔት የተለየ ፕላኔት የመጣሽ አስመሰልሽው እኮ ልውሰድሽ እንደ ገጠር እዚህ ኢሮፒያን አውሮፓዎች እስከነ ጥጆቻቸው እስከነ የቤት እንስሶቻቸው እስከነ እርሻቸው እስከነ ምናቸው ኧረ በእናትሽ ኧረ በልክ አድርጊው እንዴ የትኛው ፕላኔት ወግ ነው አንቺ ያልሽው በቢሊየን የሚቆጥሩ የአረብ ልጆች ያንቺን ያክል አልቀበጡም በእናትሽ ኪችን ገብተው ምግብ ይሰራሉ በጣም ነው የተላጥሽው እንዴት እንደሚደብርብሽ ግማን በነገር ያጀማ ትንሽ የምታከሩኝ ትንሽ እንደምነካት ልትሉ ትችላላችሁ እንዴ ኧረ አበዛሽው በእናትሽ እንዳትላጪብን እንዴ ለብሎ በጉድፍቻ አድገም እንዲመቅበጥ ይቻላል እንዴ ባይ እዛ እንትን የለመችበት ቦታ ሂጂና ተላገጊ በጣም ልጋጋም ነሽ ሲበዛ እንዴ በዛ ላይ ሰው አትወጂም ለምን እንደዚህ አይነት የተጃጃለ ህይወት ለምን እንዳለሽ ታውቂያለሽ ሶሻል ላይፍ የለሽም ሶሻል ላይፍ ልመጂ ማህበራዊ ህይወትን ልመጂ ቢያንስ እቺ ኢንተርቪው የምታደርግሽ የቴዲ አፍሮ ሚስት ካንቺ ሁለት እጅ የበለጠ ቀብጣ ያደገች ልጅ ናት ቴዲ ያገባት የቀበጠች የመጨረሻ ቀብጣ ያደገች ስለሆነች ነው እኔ ልንገርሽ አንቺን ልታቀብጥ ምናምን ነገር ኧረ በእናትሽ በእናቷ ኤርትራዊት በአባቷ ኢትዮጵያዊት ናት በዚህ አጋጣሚ እንደዛ የምታቀብጥሽ እቺ ቆንጆ ማለት ነው ካንቺ በላይ ቀብጣ ያደገች ልጅ ናት እንዳትቀብጭ ጅጅ የሚለው ቀበጥሽን ይዛ ይዘሽ ዞር በይ የሆነ እውነቴን እኮ ነው ያጀማ ከጅጅ አልፋ ግርግር አለች እኮ የሆነ ጋዝ አልሽ እንዴ የእንግዳ መቀበል እንትን ወዝ የሌለሽ ከየትኛው ፕላኔት ነው የመጣሽው እንዴ የትም ቦታ ሲኬድ ሰው ይከበራል ነጮች ሰው ያከብራሉ እንዴ ኧረ በእናትሽ ከየትኛው ፕላኔት ነው የመጣሽው በአረቡ ዓለም የለም በኤሲያውም የለም በነጮችም በምዕራቡም ዓለም የለም በሁሉም የለም የሌለ አፍሪካውም የለም ይሄ እንደዚህ አይነት ወግ ዝም ብለሽ ለየት ብለሽ ለመታየት ትፈልጊያለሽ እንዴ የሆነ ጉራ የተጨመረው ህይወት ኧረ ማህበራዊ ህይወት ልመጂ ሶሻል ላይፍ ልመጂ ካልሆነ በዚህ ከቀጠልሽ እውነቴን ነው እንዲህ እየተላገግሽ እየተጃጃልሽ በዚህ ቁመትኛ አኛ እያልሽ እንትን እንዳትኖሪብን ካልሆነ በቃ እኔ የምጠየቀውን ጥያቄና መልስ ኢንተርቪው አትልቀቁብኝ በይ ስድቡን አስረዘመችው ኤኒሃው ልጅቷ በነገራችን ላይ ኢትዮጵያ ውስጥ እየኖረ የኢትዮጵያን ባህል የማያውቅ ሰው እኮ አለ አይደል ያ ማለት ለማህበረሰቡ ኤክስፖዝድ መሆንና አለመሆን ስለዚህ እቺ ልጅም ውጭ ሀገር ብትኖርም የውጭ ሀገሩን ባህል ራሱ በትክክል ላታውቀው ትችላለች ብዙ ጊዜ ለዛ ለማህበራዊ ህይወት የተጋለጠች ካልሆነች ማለት ነው ለማህበራዊ ህይወት ሲኖረን ነው የማህበረሰቡን ባህልና ወግ በስነ ስርዓት የምናውቀው በነገራችን ላይ እኛ ኢትዮጵያ ውስጥ እየኖርን የኢትዮጵያ አባቶቻችን እዚህ ጋር እኛ ጋር ያደረሱትን ባህልና ወግ አላቀው እያልን እየጣስነው ሁሉ ነው ማለት አልኖረው እያልን ማለት ነው ግን በጣም እጅግ ውብ የሆነ ባህል አለን እና ይህን ያህል ስድብ አይገባትም በራሷ ዓለም የምትኖር ናት ማታቅ ናት ሶ አክት እያደረገች አይመስለኝም እየተወነች አይመስለኝም ስለዚህ የኢትዮጵያን ባህልና ወግ ደግሞ እያስተማርናት ነው ያው አምለሰት እያስተማረቻት ነው
እየነገረቻት ነው። ከዛ ቀስ እያለች ማህበራዊ ህይወት እየለመደች በማህበራዊ ህይወት መኖር ምን ያህል ጸዴና ጥሩ ዓለም እንደሆነ የምትረዳበት ጊዜ ይመጣል በቅርቡ ብዬ አስባለሁ እንጂ ሆን ብላ አይመስለኝም። ይችኛዋ ተችታታለች፣ ተቃውማታለች። በዚህ ልክ መቃወሙ ይሄ ባህልን አለመረዳት የሀገሯን ባህሏን ምኗን አለመረዳቱ ሊያስወቅሳት ይገባል ባይነኝ። ነገር ግን በዚህ ልክ ስድብ ይገባታል አላለም። ግን ባህልና ወጋችን ማስተማር ይገባናል። አሁን ይሄ የኛ ማንዴት አይደለም። ምዝገባ እንዳስቆምን ታውቃለህ። በቃለ ጉባኤ ተፈራርመን ምዝገባ አስቆመናል። ከዚህ በኋላ ሰው መመዝገብ ድርጅቱ አይችልም። ምክንያቱም መመዝገብ የእናንተን ቃለ ጉባኤ አይተው እንደውም መስቀል አደባባይ ላይ ነው ሁሉ መስቀል አደባባይ ላይ መኪናው ሲዘምብ ሁሉም ተመዝጋቢ ቢያገኝ ስለሚጓጓ ነገሩ ምን እየሆነ መጣ? እየጦዘ መጣ። ምክንያቱም የተሰጠው አለ ደግሞ ጓግቶ እዛ ጋር የሚጠብቅ ሰው አለ። ስለዚህ ጡዘቱ ጨመረ። ሲጨምር በቃ መኪና ካልተሰጠን የሚል ነገር መጣ። ሲመጣ በዚህ ሲቹዌሽን ሌሎች ሰዎችን መመዝገብ ቁጥሩን ከፍ አድርጎ ሌላ ችግር መፍጠር ነው። ስለዚህ ማጣራት አለብን። የተመዘገበው ይጣራ። ዲሌው እንደፈለገ ይሁን። ሰዎቹን ሰብስበንም ቢሆን አውርተንም ቢሆን 6 ወርም ይፍጭ ዓመትም ይፍጭ ምንም ይፍጭ እነዚህ ሰዎች መኪናቸውን ሳያገኙ መመዝገብ የለብህም። እንደ ተቋም እኛ የማኔጅመንት ሰዎች አይደለም፣ የመንግስት አካል አይደለም። ማስታወቂያ ማስቆምን ምን አይነት ማስታወቂያ ዳኒ? በ950 ሺህ የሚለውን አስቆምን። ባይዘው በነገራችን 950 ሺህ ለምንድን ነው ግን 950 ሺህ ብቻ ሁልጊዜ የምትያዘው? ፕላስ 950 ሺህ ፕላስ ሊብሬና ምናምን የሚከፈልበት ባይዘው በ950 ሺህ ብር መኪና ይሸጣል እንደተባለ አድርጎ የሚወራውም ስህተት ነው። 950 ሺህ ብር አይደለም መኪናው የሚሸጠው 2 ሚሊዮን ምናምን ሲደመር መኪና 2 ሚሊዮን ምናምን ይመጣል። ባይዘው ቅድሚያ 950 ሺህ ቀርቦ በአምስት ዓመት ነው የሚለው። ከዛ በፊት ዝርዝር ጥያቄ አነሳለሁ። ከዛ በፊት ቅድም የጠየቀው የመጀመሪያውን ጥያቄ አልመለስክልኝም። ስህተት ተፈጥሯል አልክ፣ ጥሩ ነው አመንክ። ዲሌይ ማላልክ ስህተት ሳይሆን ዲሌይ ቀድሞ ኖሃው ነበረህ። እንዲህ ዲሌይም እንደሚፈጥር ነበረህ ታውቃለህ። ስለ አስካሉካን እያወቀ ነው የገባው ነው እኮ ጥያቄ። አስካሉካን እውነት ለመናገር አላወኩም። ድንገት መጀመሪያ መንደርደሪያ ላይ ሰጠው ከሰማኸኝ ለዛ ነው። እኔ በነገራችን ላይ ላስቱ ገቢ ነኝ፣ የመጨረሻው ገቢ ነኝ። እንደውም በነገራችን ላይ ከሄሎ ታክሲ ጋር አያይዤም ላንሳለን። አስካሉካን ብዙም ስለማልለው ሄሎ ታክሲ ላይ በአንድም በሌላም አጋጣሚ የተገኘን ሰዎች አለን። ለምሳሌ ማለት ነው አንዳንድ ሰዎች ድንገት አይተህ ከሆነ ቪዲዮም ሲሰሩ እነዚህ ሰዎች ከሄሎ ታክሲ ጋር አብረው ነው ተሻግረው የመጡት ምናምን ብለው ቼን የሚያበጁለትም ሰዎች አሉ። እንደሱ ከሆነ ልክ ባለቀ ሰዓት ለምን እገባለሁ? እንደሱ ከሆነ ኮኔክሽኑ ከነሱ ጋር ወይ ደግሞ ከነሱ በፊትም ወይ ከነመንሱር በፊትም መግባት ነበረብኝ። ኢቭን ኢፍ በነገራችን ላይ ያው ጓደኞቼ ምስክር ሊሆኑ ይችላሉ። እዚህ ያሉ ጓደኞቼ የፊንቴክ ማን እንደሆነ አላውቅም። አደባባይ ላይ ሲነገር መኪና ሲሰጥ ድርጅቱ አምባሳደሮችን ሲሾም ምናምን ያወቅኩትኝ መቄዶንያ መጥቶ መኪና የሰጠ ቀን ነው። አዎ የቁልፍ የከፈትረክቡን ስታጨበጭብ ነበር። አስታውሳለሁ። መቄዶንያ ላይ ርክክቡ ወተን እንደዚህ ስትል አስታውሳለሁ። አዎ ከዛ በነገራችን ላይ በዛ ሳምንት ነው። ከዛ በኋላ ለምን አትሰራም? ወደ እንትንህ ልምጣልህ። ከዛ ምንድነው ያለውን ነገር መወያየቱ ወደዚህ አምጥቶ አሪፍ ሆኖ እያለ ያው ዝሮ ምዝገባ ከልክለን ነበር ምናምን። ይሄ ሁሉ የሚሆነው ምንድነው? ይሄ በስነ ስርዓት ማጣራት ቢኖር ከዚህ ይደርሳሉ ብዬ አላስብም። ምክንያቱም አይታችሁ ከሆነ በህግ ዘንድ አላወቅኩም ነበር እንደዚህ የሚሉ ነገሮች ምክንያት አይሆኑም። አለማወቅ ከተጠያቂነት ስለማያድን ማለት ነው። ስለዚህ የሄዱበት በእርግጥ እነሱ ሊያረጋግጡ ወይም ቼክ ሊያደርጉ የሚገባቸው ዶክሜንቶች ኖረው እነሱን ቼክ አድርገው ከሆነ ያን ያህል ኦሪጂናሊቲውን ቼክ የማድረግ ምንድነው አቅሙም እንትኑም ስልጣኑም ስለሌላቸው የሚመለከተው አካል ኦሪጂናሊቲውን ይበል እንጂ ሊባል ይችላል። ለምሳሌ የሆነ ሰው መታወቂያ ቢያይ ያንን መታወቂያ እንደሆነ ቼክ ካረገ የመታወቂያውን ኦሪጂናሊቲ የሚያውቅበት ኃይል ወይም ኦቶሪቲ ላይኖረው ይችላል። በዛ ልክ መታየት አለመታየቱን አላቅም። ዝሮ መከልከሉም አሪፍ ነው። ምዝገባ መከልከላቸው የሆነ ሰዓት ላይ ባን ነው የሚሆን። ስቲል ግን ህግ ጉዳዩን እንደያዘውና ያው ህግ መጨረሻ ላይ የሚሰጠውን ብያኔ እንደሚቀበሉ ነው ተስፋ እያደረኩ ያለሁት። ቁስል አይሸጥም። በቃ ቁስል ድክመት ምናምን እየተሸጠ አይኖርም። እኔ ሁልጊዜ የሚያበሳጨኝ ነገር እንዲሁኝ የሚል
እነዛ ናቸው ሰውን ሰው አድርገው የሚሰሩት። ያለ እነዛ ሰው አይሰራም። እና ቁስሉን ወጥቶ የሚሸጥ ሰው ያበሳጨኛል። በቃ ተኖረ ምን ይሁን አይሸጥም። እና እኔ የሆነ ነገር ቁጥር እኔ አይን ስለሌለኝ ምናምን እያልኩ ልኖር ነው? እንደዛ አይደለም። ስለዚህ ምንም የሆነ ስዕት ይሄ የአካልም ሊሆን ይችላል፣ የመንፈስም ሊሆን ይችላል፣ የመኖርም መጎዳት ሊሆን ይችላል፣ የድህነትም ሊሆን ይችላል፣ የምንም ሊሆን ይችላል። እሱ የተሸጠ መኖር የለበትም። እና ምንድነው ይሄ እሱን ባወራሽው ቁጥር አላሸነፍሽም። ማሸነፍ ነገሩን መተው፣ ነገሩን መርሳት ነው። ማሸነፍ ከነገሩ በላይ ሆኖ መኖር ነው እንጂ ነገሩን እያብራሩ መኖር ማሸነፍ አይደል። አንድ ሰው አሸንፌዋለሁ የሚለው ለምሳሌ አንቺ ጋር መጥቼ እኔ አንድ አይናነቴን አሸንፌ ነው ምናምን መሰራው እንደዚህ ማድረገው እያልኩሽ ግን ጉዳቴን ነው ስቲል አንድ አይና እኮ እንዲሆኝ እኮ በዚህ አድርገውኝ እኮ በዚህ ወጥቶ አላሸነፍኩትም። አይሽ እየበላኝ ነው ውስጤ። ግን ጉዳዩን መተው ነው ያለብኝ እኔ ካሸነፍኩት። ግን ሰው በዚህ መንገድ አልፌ ይላል እና ግን አሸንፌያለሁ ይላል ነው። አላሸንፈውም፣ አልረሳውም፣ አልተውም እኮ አሁንም እየበላው ነው እያወራው ነው። እሱን ካላብራራ ያሸንፍ አይመስለውም። ሰው የሚያሸንፈው ይሄ ተጎዳሁበት፣ ኖርኩበት፣ አለፍኩበት፣ ተሰቃየሁበት የሚለውን ነገር በሙሉ ማንሳት ያቆመጋል። ያኔ በተሰርቶ ያበቃ ምን ይመስለኛል። ሰው የሚገርም ሐሳብ ነው ያመጣው። ቁስል አይሸጥም። ብዙ ጊዜ አሁን ሶሻል ሚዲያ ላይ አይታችሁ ከሆነ ሁሉም ሰው ቁስሉ ነው የሚሸጠው። ስለሆነ ትራውማው ያወራል፣ ወይም ቪክቲም ነኝ ብሎ የሚያስበውን ነገር ስለዛ ያወራል፣ ይከሳል። ለነዛ ነገሮች የዳረጉትን እንትኖች ጉዳዮች ያነሳል። እና ብዙ ሰው አይታችሁ ከሆነ በቃ አንዳንዴ መፍትሄ ለማይኖረው ነገር ነው ሰው ወጥቶ የሚያወራው። እና ቁስልን መሸጥ ጥሩ አይሆንም። አንዳንዴ ጠንክር ብሎ ዋጥ አድርጎ ከእግዚአብሔር ጋር ጭክን ብሎ መተው ጥሩ ነው። መፍትሄ ያለው ሰው ካለ መፍትሄ አገኝበታለሁ ላለው አካል ይወራል። እና ሰምታይምስ ዝም ብሎ ለምሳሌ በየፖድካስቱ እየቀረቡ ቁስላቸውን የሚናገሩ ሰዎች አሉ። ግን ያን ነገር መፍትሄ ይኖረዋል አይኖረውም? ምናልባት ሌሎች ይማሩበታል የምትሉኝ ከሆነ በሚያስተምር መንገድ ማቅረብ ነው እንጂ ዝርግፍ አድርጎ የውስጥ ገመናን ምናምን መናገር ያን ያህል አስፈላጊ ነው ብዬ አላስብም። ውድ ቤተሰቦቼ እስከዚህ ሰዓት ድረስ አብራችሁ ከነበራችሁ በጣም አመሰግናለሁ። እንግዲህ ሰብስክራይብ በማድረግ ላይክ፣ ሀሳብ እና አስተያየታችሁን ደግሞ ኮሜንት ቦክስ ላይ በማስቀመጥ ቻናሉን ይደግፉት። አመሰግናለሁ።